ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ትናንትና በበይነ መረቡ እስክንድር ለምን አልተሳተፈም ለምትሉት ነው። እስክንድር ለምን አልተሳተፈም? እንዴት ዘመነ ተገኘ? እንዴት አንዳንዶች እኮ እንዴት ጎንደር፣ ጎጃም፣ ሸዋ፣ ወሎ ብለውም እኮ በዚህ ለመለየትና ለመነጣጠል እየሞከሩ እያየናቸው ነው። ተከፋይ አክቲቪስቶች ማለት ነው፣ ባለስልጣናት እንግዲህ የአማራ ብልጽግና ባለስልጣናት በተለይ ዘመነ አማራን ወክላለሁ ብሎት ከአማራ ጠላቶች ጋር ላይቭ ቀርቦ እያሉ እኮ እያወሩ ነው። ያዛ የአማራን ህዝብ ለመከፋፈል ፋኖን ለመከፋፈል አክቲቪስቶቻቸውም እንዲያዘምቱ ተደርጓል። እስክንድርን ጀግና አድርጎ ለመውጣት እስክንድር ያልተገኘበት ምክንያት እስክንድር አሁን አንደኛ ከብልጽግና ጋር ስለሚሰራ በዚህ ዘመቻ ተገኘ ማለት ተዋርዶ የሚወጣበት ከአማራ ህዝብ የሚነጠልበት ጥያቄዎች ይነሱበታል። የአማራን ህዝብ ለመከፋፈል እስክንድር ተጥዶ ይቆያል፣ ላይቭ ላይ ተጥዶ ይቆያል። ነገር ግን የሚያበላሸው ነገር ስለነበረ በአዘጋጆችም አለመቅረቡ አሪፍ ነገር ነው። አንድ ያው ቢቀርቡ ያላቀረቡበት ምክንያትም የአማራ ህዝብ አንድ ስለሚሆን ነው። እስክንድር ቢቀርብ ኑሮ የአማራ ህዝብ እነመከተው ከነጌታ ስራዳ ከጨዋታዎች ሆኑ ነበር፣ ከትግል ውጪ ሆኑ ነበር። ነገር ግን እስክንድርን አልጠየቁትም። እኔ በትላንት ነው የበይነ መረብ ዘመቻ እስክንድርን ወይም አንድን የአፋድ አመራር ቢጋብዙትና ቢጠየቅ በጣም ደስተኛ ከሚሆኑት መካከል አንዱ ነኝ። ምክንያቱም ብዙ የሚጠየቁት ነገር አለ፣ ብዙ መረጃ አላቸው። ያን መረጃ አውጥተው ይጠይቁታል። ነገር ግን በብልጽግና እንዲቀርብ ስላልተፈለገ እንዳይቀርብ ተደርጎ ነው። ጠይቀውታል እኮ እንዲቀርብ፣ ነገር ግን እምቢ ብሎ ነው። አሁን ጠይቀውታል እንዲቀርብ ጠይቀውታል። ነገር ግን ባለማወቅ ነው መጀመሪያ የጠየቁት እንጂ አሁን የዚህን ዓላማ የተረዱት የዚህን የበይነ መረብ ዓላማ የተረዱት ግን ከኢትዮ ፎረም ውጭ ካዘጋጁ ውጭ ሁሉም ጠይቀውታል። ሪዮትም ጠይቀውታል፣ ሌሎችም ጠይቀውታል። እና ነገር ግን በጣም ብልጽግና ብልጥ ነው። ብልጽግና የአማራ ህዝብ ወደ አንድ እንዳይመጣ ፋኖ ወደ አንድነት እንዳይመጣ ስለሚፈልግ በዚህ በይነ መረብ ላይ እስክንድርን ከልክሎታል። እስክንድርም አልተቀበለው እና እስክንድር እንዳልተጋበዘ ምናምን አልፈልግም ብሎ እንደቀረ በአክቲቪስቶች እንትን እያሉት ነው። ለምን እስክንድር ትክክለኛ የአማራን ተንሳይ የሚፈልግ ስለሆነ አልቀርብም አላችሁ የሚል ዘመቻ ከፍቷል። ነገር ግን በብልጽግና እንዳይቀርብ ስለተደረገ ነው ያልቀረበው። ያልቀረበበት ምክንያት እንዲቀርብ ያልተደረገበት ምክንያት ደግሞ እስክንድርም ሆነ መከታውም ሆነ ጌታስራደም ሆነ ቢቀርቡ ጥያቄ ይሰነዘርባቸዋል፣ ይጠየቃሉ። ያን ጥያቄ ደግሞ መመለስ አይችሉም። ጥያቄም ይሄ ነው ብለው ስለአማራ ይሄ ነው ብለው የሚያቀርቡት ነገርም ብልጽግናንም ያስከፋል። ከአማራ ዘንድም ደግሞ ጥያቄ ስለሚያስነሳ በተለይ ከሸዋ አካባቢ ሸዋ ውስጥ የተወለዱ ዲያስፖራዎች ይህን ሰምተው ኦኬኛ እስክንድር ማን ነው የነመከተው ቡድን ማን ነው፣ ስለዚህ ይሄ ከሆነ እንዴት እዛጋ ሚለውን በተግባር ስለሚያረጋግጡ ከጨዋታዎች ከአማራ ትግል ውጭ መሆን የማይቀር ስለሆነ በዚህ ስጋት ምክንያት እንዳይቀርብ አድርገውታል እንጂ ቢቀርብኔ ደስታዬ ነበር። ምክንያቱም በጣም ብዙ ስተቶች የሚሰሯቸው አሉ። ብዙ ስተቶች የአማራ ወጣቶችና አማራ በተለይ ሸዋ አካባቢ ያሉ የሸዋ ዲያስፖራዎች፣ ወሎ አካባቢ ያሉ ዲያስፖራዎች ኮሎኔል ፈንተው ማንጋ ነው የሚሰራው፣ ሸዋ ላይ መከተው ማንጋ ነው የሚሰራው፣ የሸዋ ላይ ብዙ መስዋዕት እየተከፈለ ነው ለምን ሚለው መልስ ያገኙ ነበር ትላንት ቢቀርቡ። ስለዚህ ነገር ግን ብልጽግናም ብልጥ ነው። ይሄንን በእስክንድር ጥፋት በእስክንድር አነጋገር ምክንያት እንግዲህ አማራ ላይ ያለውን ሚሊሻ ማጣት ስለማይፈልግ እንዳይቀርብ አድርጎታል። አሻፈረኝ ብሎ መቅረብ ደግሞ አይችልም። ምክንያቱም የሚቀርበት ብዙ ነገር ነው። መሳሪያ ተተኳሽ አይቀርብለትም። በመከላከያ ተከቦ ነው ያለ። እዛው ላይ እንደፈለጉ ያደርጉታል። እምነቱን ያጣል በብልጽግና ውስጥ። ስለዚህ በዚህ ምክንያት አልቀርብም በሚል ደረጃ አልቀርብም ብሎ ቀርቷል። ግን የሱ ፍላጎት ሳይሆን የብልጽግና ፍላጎት ነው ያለ መቅረቡ ምክንያት። ስለዚህ
እኔ በጣም የተናደርኩት ባለመቅረቡ ተናድጃለሁ። ባለመቅረቡ የሆነ ብቻ ባለመቅረቡ በጣም ከከፋቸው መካከል ነኝ። ምክንያቱም እንደር ላይቭ ላይ ቢቀርብ ኑሮ ብዙ ነገር እንዳማራም እንደ አማራ ፋኖ እንዳፋብሃም ምናተርፈው ነገር ስለነበረ ላይቭ ቢቀርብ ኑሮ በጣም ያ በመቅረቱ ትንሽ ደስ አላለኝም ባለመቅረቡ ማለት ነው። ምክንያቱም አለመቅረቡ በጣም ትንሽ የሱ አማራ ክልል ላይ በአማራ ህዝብ ተቀባይነቱ በአንዳንድ ሆዳሞች ተቀባይነቱ በአንዳንድ ባለማወቅ እሱ ጋር የቆሙት ቢያንስ ወደ ትክክለኛው መንገድ የሚመጡበት ሁኔታ እንዲዘገይ ስለሚያደርግ በዚህ ቅር ቢሰኝም ነገር ግን ጊዜ ይፈቷል። መውጣቱ አይቀርም ከአማራ ትግል መባረሩ አይቀርም። እስክንድር ከአማራ ትግል እስኪወጣ ድረስ ጠንክረን መስራት አለብን። ሚዲያውን መቆጣጠር አለብን። ሚዲያው ላይ ስለ እስክንድር ምን ሸጠው ነገር አለ፣ ስለ እስክንድር ሴራ መሸጥ ያለብን ነገር አለ። ሚዲያው ላይ ለአማራ ህዝብ ማስረዳት ያለብን ነገር አለ ስለ እስክንድር ሴራ። ስለዚህ ትላንትና ቢያንስ ለዚህ ዘመቻ የሚያግዘን ነገር ይገኝ ነበር፣ ነገር ግን አልተሳካም። ነገር ግን የበነ እስክንድር በኩል ሳይቀርቡ ቀርተው በብልጽግና ትዛዝ ሳይቀርቡ ቀርተው ቢከሽፍም ዘመነ ግን የትኛውንም የአማራ ጠላት ለአማራ ጠላትም አጀንዳ ሰጥቶ የቤት ስራ ሰጥቶ ለአማራ ፋኖም የሚያኮራ መልስ ሰጧቸው። እኛ ማናን ብለው ለምን ይህን አለብን ብለው ተናደው ቆመው እንዲያስቡ የሚያደርግ ሁኔታ ስለፈጠረ ደስ የሚያሰኝ ነው። ስለዚህ ይህ ዘመነን ትላንትና በመቅረቡ የሚያጠለሹት የባሬን ተላላኪ ናቸው፣ የባሬን ባለስልጣናት ናቸው፣ ጥቁር አማራዎች ናቸው፣ የብልጽግና ደጋፊዎች ናቸው፣ የብልጽግና አክቲቪስቶች ናቸው፣ የብልጽግና ባለስልጣናት ናቸው፣ የአማራ ጠላቶች ናቸው። ይህንን ኔጌቲቭ ነገር የሚያዛምሩት ነገር ግን ኔጌቲቭ ነገር ቢያዛምቱም እንግዲህ እየመረራቸውም ቢሆን አይን መልእክት 9 ደቂቃ እየተናደዱም ቢሆን ደጋግመው ያዩት ነው። ደጋግመውም ደግሞ በተለይ የዘመነ የትላንትናው አቀራረብ ቢያንስ ባለማወቅ ከብልጽግናም ከነ እስክንድር ከአፋድም ጋር የተሰለፉት በሚሊሻም ባርማ ብተናም የእስክንድር ሚሊሾችም ቢያንስ እነሱ ጋር ያሉትም ቆመው አስበው ደጋግመው ያዩት በእርግጠኝነት አሪፍ ፖዚቲቭ ነገር ስለአፋብሃ ይይዛሉ ብያስባለሁ። በዚህ መሰረት እንግዲህ ከዛሬ ጀምሮ ከሚቀጥለው ሳምንት ጀምሮ እንግዲህ በግፍ ከሚሊሻም ከአርማ ብተናም ከመከላከያም ከነ እስክንድርም እየወጡ አፋብሃን የሚቀላቀሉ ትክክለኛ የአማራ ልጆች እንግዲህ መኖራቸው አይቀሬ ነው። ትላንት ዘመነ በተናገረው ንግግርና ዘመነ ባሰራጨው ዘመነ ግልጽ ባደረገው የአማራና የአማራ ትግል አላማ እንግዲህ የማይደሰት የለም። ስለዚህ በጣም የብዙ ጠላት ጋር የተሰለፉት እንግዲህ ራሳቸውን የሚጠይቁበት ራሳቸውን እኛ ለምንድን ነው እዚህ ኑረን ፋኖን የምንታገል ብለው እንዲጠይቁ ስለሚያደርግ ደስ የሚል መልእክት ነው።